ምርጫ በሐሳብ ብልጫ ለኢትዮጵያ። የተከበራችሁና የተወደዳችሁ ተመልካቾቻችን አከራካሪዎቹ ሊዲያ አበበና ሱራፌል ዘላለም ነን። እንግዲህ ተከራካሪዎቹ አምስቱ ፓርቲዎች ደግሞ በዛሬው በዋናው ርዕሰ ጉዳያችን በብሔራዊ ጥቅምና ሉዓላዊነት ላይ እንግዲህ በቅድሚያ ፖሊሲዎቻቸውን አስተዋወቁ። ከዛም ጥያቄና ክርክር አደረጉ። የተጋባዥ ጥያቄዎችን ምላሽ ሰጡ። አሁን ደግሞ በአራተኛውና የመጨረሻው ክፍለ ጊዜ ላይ ተገኝተናል። ምርጫ በሐሳብ ብልጫ ብለን ባዘጋጀነው የክርክር መድረክ ብሔራዊ ጥቅምና ሉዓላዊነትን ፓርቲዎቹ እንደየአውዳቸውና እንደ አማራጭ አካሄዳቸው የያዙበትንና ያዩበትን መንገድም አይታችኋል። ከሰላምና ደህንነት እንደዚሁ ከምጣኔ ሀብት ከዲፕሎማሲ ትግል እና ሌሎች ሀሳቦች እዚህ ተነስተዋል። በዋናነት ይህ የብሔራዊ ጥቅምና የሉዓላዊነት ጉዳይ በቀጠናዊ ጂኦፖለቲካና የባህር በር ጥያቄ ዙሪያ በውስጥ አንድነትና በውጭ ጣልቃ ገብነት ላይ እንደዚሁም ለታላቁ የኢትዮጵያ ህዳሴ ግድብና በአባይ የዲፕሎማሲ ስራ ዙሪያም በርካታ ስራዎች የሚጠይቁ ናቸው። እነዚህ ፓርቲዎች በቀጣዩ እንግዲህ በሰባተኛው ጠቅላላ ምርጫ ደግሞ ተመርጠው መንግስት መሆን ቢችሉ ወይም ደግሞ በምክር ቤቶች ቢገቡ አማራጭ ሀሳባቸውን አንስተው ለኢትዮጵያ ብሔራዊ ጥቅምና ሉዓላዊነት መከበር የበኩላቸውን አስተዋጽኦ ሊያበረክቱ ይችላሉ የምትሏቸውን በዚህ ምርጫ በሐሳብ ብልጫ ብለን ባነሳነው የክርክር መድረክ ላይ አይታችሁ መዝናችሁ መምረጥ፣ ወደ ድምጽ ወደ መብት መቀየር ይገባችኋል። ይህንንም ቅስቀሳ እናደርጋለን። አራት ደቂቃ አለ። 20 ደቂቃ የማጠቃለያ ሀሳብ መድበናል። አመሰግናለሁ። ውድ ኢትዮጵያውያን ለሰባተኛው ሀገራዊ ምርጫ እንኳን በሰላም አደረሳችሁ ለማለት እወዳለሁ። በዛሬው ክርክራችን የተፎካካሪ ፓርቲዎች የሀሳብ እጥረት ይመስለኛል ከአውዱ በመውጣት ከብሔራዊ ጥቅምና ከሉዓላዊነት አጀንዳ ውጪ በማድረግ እና መድረኩን የብሶትና የለቅሶ መድረክ አድርገውታል። የሉዓላዊነት የብሔራዊ ጥቅም ጉዳይ በጣም ከፍ ያለ አጀንዳ ነው። ስለዚህ አሃዱ በሙያዊ መንገድ ጉዳዩን ወደ አጀንዳው ወደ ብሔራዊ ጥቅም ወደ ሉዓላዊነት ያመጣዋል የሚል እምነት አለን። በዛ እምነት ውድ ኢትዮጵያውያን በሚቀጥሉት 5 ዓመታት የእናንተን ይሁንታና ፈቃድ አግኝተን መንግስት የምንሆን ከሆነ በሚከተሉት ጉዳዮች ላይ ትኩረት አድርገን እንሰራለን። ለሀገራዊ ጥቅም ለብሔራዊ ጥቅምና ለሉዓላዊነት ሀገራዊ አንድነት ውስጣዊ አንድነት እና ዘላቂ ሰላም እጅግ በጣም ወሳኝ ስለሆነ ይህ ጉዳይ ዋነኛ አጀንዳችን አድርገን እንሰራለን። ከዚህ በፊት የተጀመሩ ስራዎች አዎንታዊ ሰላምን ለማጽናት ውስጣዊ አንድነታችን ለማጠናከር ህብረ ብሔራዊ አንድነታችን ለማጠናከር እና የልዩነት መንስኤ የሆነው ለውጭ አካላት ሊያጋልጡ የሚችሉ ጉዳዮችን ለመቅረፍ የሚያስችሉ ስራዎችን በልዩ ትኩረት እንሰራለን። በዚህም ኢትዮጵያ ውስጣዊ አንድነቷ የተጠናከረ አዎንታዊ ሰላሟ የተጠበቀና ለየትኛውም የሉዓላዊነትና የብሔራዊ ጥቅም ጉዳዮች በአንድነት የሚቆሙ ህዝቦች ያሉባት እንዲሆን ጠንክረን እንሰራለን። ከዚህም ጋር በተያያዘ ከታጠቁ ኃይሎች ጋር በሰላማዊ መንገድ ኢትዮጵያውያን ወደ እናታቸው ጓዳ ወደ ቤተሰባቸው ወደ ኢትዮጵያ ተመልሰው በሰላማዊ መንገድ በምክክር ያሉ ልዩነቶች እንዲፈቱ የተጀመረው ጥሪ አሁንም ተጠናክሮ ይቀጥላል። በዚህ አጋጣሚ ጥሪ ማስተላለፍ እንፈልጋለን። የኢትዮጵያውያን በትጥቅ መንገድ በጉልበት መንገድ የኢትዮጵያን መንገድ ችግር መፍታት ስለማይቻል እኛ ኢትዮጵያውያን ተወያይተን ተነጋግረን ችግሮቻችን እንድንፈታ የተጀመረው ነገር እንዲሳካ አሁንም ጥሪያችን እናስተላልፋለን። እግረ መንገዱን ደግሞ ጸጥታ ኃይሎቻችን ሰላምን የማስከበር ህግን የማስከበር ስራዎችን እየሰሩ በሌላው እጃችን ደግሞ ለሰላም የተደረገውን ጥሪ እናስቀጥላለን ማለት ነው። ከዚህ ጋር በተያያዘ የኢትዮጵያ የባህር በር ጥያቄ በጣም ትልቅ የብልጽግና ስትራቴጂያዊ አጀንዳ ነው። ይህንን ሰላማዊ ህጋዊና ዲፕሎማሲያዊ በሆነ መንገድ እናመጣለን። የኢኮኖሚ ሉዓላዊነታችንን ለማረጋገጥም ማክሮ ኢኮኖሚ ሪፎርሞቹ የብዝሃ ዘርፍ ምርታማነቱ እንዲሁም ኢትዮጵያ ከተረጅነት ተላቃ ኢኮኖሚያን በሁለት እግሩ የቆመ ጠንካራ ኢኮኖሚ እንዲኖራት በማድረግ ተጋላጭነታችንና ጥገኝነትን በሚገባ ያስወገደ ሀገር እንድንሆን እንሰራለን። የፖለቲካ ፖሊሲ ነፃነቶቻችንን ለማረጋገጥም ኢትዮጵያ በሀገር በቀል እውቀቶችና ፖሊሲዎች ችግሯን የምትፈታና ከየትኛውም ኃይል የሚደረግ ጥምዘዛን የማትቀበል ያን በሚገባ የቀነሰ ያስወገደ በነፃነት ፖሊሲዋን ማውጣት የምትችል መተግበር የምትችል እና ከየትኛውም አካል እጅ አዙርም ሆነ ቀጥተኛ ጥምዘዛ ነፃ የሆነ ሀገር ለመመስረት እንሰራለን።
የኢትዮጵያ ዓለም አቀፍ ተሳትፎ እንዲጨምር እንዲሁም በዓለም አቀፍ ተሳትፎ ውስጥ ያላት ቦታ ከፍ እንዲል ተጽዕኖም ከፍ እንዲል አስተማማኝ አፍሪካዊ ኃይል እንድትሆን የተጀመረው ጥረት እናስቀጥላለን። በዚህም ቀና ያለች ጠንካራ ብሔራዊ ጥቅሟን ማስከበር የምትችል ሉዓላዊነቷን ማስጠበቅ የምትችል የተፈራች የተከበረች አፍሪካዊት ሀገር ለማድረግ እንሰራለን። ብሔራዊ ጥቅማችን እንዲጠበቅ የተሟላ ሉዓላዊነታችን እንዲከበር ብልጽግናን ይምረጡ። የምርጫ ምልክታችን የስንዴ ነዶ ነው። የስንዴ ነዶ የመደመር የትብብርና የአንድነት ምልክት ነው። የስንዴ ነዶ የሁላችን የኢትዮጵያ የሉዓላዊነትና የብሔራዊ ጥቅም ማስከበሪያ ምልክታችን ነው። የስንዴ ነዶን ይምረጡ፣ ብልጽግናን ይምረጡ። ኢትዮጵያን ወደ ተምሳሌት ሀገር አመሰግናለን። እሺ፣ እናመሰግናለን። ብልጽግና ወደ ኢትዮጵያ ዴሞክራቲክ ህብረት ይሄዳል። የተከበራችሁ የሀገራችን ህዝቦች እንኳን ለጠቅላላ 7ኛ ምርጫ ሀገራዊ ምርጫ አደረሳችሁ አደረሰን ለማለት እንወዳለን። ኢድህ ከሀገራችን የአራቱ ማዕዝናት የተሰባሰቡ ብርቅዬ ኢትዮጵያውያን በ1967 ዓ.ም ጥቅምት 30 የተመሰረተ አንጋፋ የፖለቲካ ድርጅት ነው። ኢድህ ያኔ ፖለቲካና ኤሌክትሪክ አንድ ነው ተብሎ ይተረክበት በነበረ ሰላማዊ ትግልና የሀሳብ የበላይነት የሚሉት ፍጹም በማይታሰብበት የሀገራችንን ችግር በውል ተገንዝበው ነበር መሳሪያ አንግበው ዱር ቤቴ በማለት ድምፃቸው ለማሰማት የሞከሩት። ኢድህ የሊበራል ዲሞክራሲ ርዕዮተ ዓለም የሚከተል ሲሆን የመድበለ ፓርቲ ስርዓትንም አበክሮ ይታገልለታል። ኢድህ በኢትዮጵያ አንድነትና የግዛት ሉዓላዊነት የሚያምኑ ሁሉም አብሮ ይታገላል። ኢድህ የሴቶች፣ የወጣቶች፣ የአካል ጉዳተኞች፣ የአረጋውያንና የአእምሮ ዘገምተኝነት መብት እንዲጠበቅ በጥብቅ ይሰራል። ኢድህ በወራጅ ወንዞቻችን እንዳንጠቀም ኢትዮጵያን ያገለለ የቀኝ ገዢዎች ውል ብሔራዊ ጥቅማችንን ያሳጣ የተቀነባበረ ሴራ እንዲቀየር የተፋሰስ ሀገሮችን ያካተተ ፍትሐዊ የውሃ ክፍፍል ያለበት ውል እንዲፈጠር እንታገላለን። ኢትዮጵያ በተለያዩ ጊዜያት የኢትዮጵያ ባህር በር አልባ እንድትሆን ተደርገዋል። ኢድህ የተለያዩ ማስረጃዎችና እንቅስቃሴዎች በማቅረብ ሀገራችን የባህር በር ባለቤት እንድትሆን አበክሮ ይታገላል። ኢድህ በተለያዩ አካባቢዎች የሀገራችን ሉዓላዊነትን በመዳፈር መሬቶቻችን ተቆጣጥረው ይገኛሉ። ስለሆነም ያለምንም ቅድመ ሁኔታዎች የተወረሩ መሬቶቻችን እንዲመለሱ አበክረን እንታገላለን። ኢድህ መላው የሀገራችን ህዝቦች ከጎናችን ከቆሙ አሁን የገባናቸው ቃሎች ለመተግበር ጊዜም አይወስደንም። ኢድህ ጋሻና ጦር ነው ምልክቱ። ጋሻና ጦር ስንል ምን ማለት ነው? ከአራቱ የሀገራችን ማዕዝናት ተሰባስበው አያት ቅማንቶቻችን አድዋ ድረስ በመሄድ አውቶማቲክና የጦር ጆት ከታጠቀ የውጭ ወራሪ ጋር የተፋለሙበት የወላጆቻችን የጀርባ አጥንት የሆነው የድል ብስራትን ያበሰረ የአፍሪካ ነፃነትን ያረጋገጠ የዓለም ማህበረሰብን ያስደነገጠ ድል ያስጨበጠ የወላጆቻችን ትጥቅ ነውና ታሪካችንም የወላጆቻችን ፈለግ ተከትለን የሀገራችን ሰላም እናበስራለን ከሚል የተወሰደ ስለሆነ በጦር በምን አይነት እንዳይተረጎም ታሪካችን ትውስታ እንዲሆን የታስቦ የተሰራ ነው። ጋሻና ጦር ነው ምልክታችን። የምንጠራውም የጥንቱ የጠዋቱ ጋሻና ጦር ምረጡ ብለን ነው። እናመሰግናለን። እናመሰግናለን። ለተከታዩ ትብብር ለኢትዮጵያ አንድነት መጀመሪያ የቅድም የታሪካዊ ጠላቶቻችን ወይም ብሔራዊ ጥቅም ጋር በተያያዘ ያለውን ነገር እንደምታብራሩ የሚል ተነስቶ ነበርና ለእኛ ታሪካዊ ጠላታችን የሚመነጨው ወይም መነሻው ቅኝ ገዢዎች ናቸው ብለን ነው የምናምነው። እነዛ ቅኝ ገዢዎች ኢትዮጵያውያንን ለመከፋፈልና ለመግዛት ለመቆጣጠር የፈጠሩት ትርክት አለ።
ያ ትርክት ህዝቦችን ኢትዮጵያውያንን እርስ በርስ መከፋፈል፣ አንዱን ጠላት አንዱ ወዳጅ አድርጎ የመፈረጅ እንትን ነው። ያን የተቀበሉ ልጆቿ ደግሞ አሉ። ዛሬም ስልጣን ላይ ያሉት ከስልጣን የተነሱት ሰዎች ወይም ፓርቲዎች እሱን ተቀብለው የተገበሩ ናቸው። በተረፈ ግን ይታወቃል የሀገር ውስጥ ያለን ልዩነት የሚጠቀም ኃይል አለ። ግብፅን የኢኮኖሚና የውሃ ጸብ ያላቸው ኃይሎች አሉ። እነሱም ታሪካዊ ጠላቶቻችን እንደሆኑ እናምናለን። በዚህ ጉዳይ ላይ የሚያወላዳ አቋም እንደሌለን በዚሁ አጋጣሚ መግለጽ እፈልጋለሁ። ቅድም ከወንድሞቼ የተነሳ ነገር አለና እኛ ትብብርን አይደለም ምንጠላው። አሁን ከብልጽግና ጋር ኢዜማ ከብልጽግና ጋር ያለው ትብብር ወይም ልዩነታችን እና እኛ ከሌሎች ጋር የምንተባበርበት መንገድ የተለያየ ነው። ማንተባበረው ከኢፍታዊነት ጋር ነው። እሱን ነው ማስመር ያለባቸውና ያ ነው ወይ አሁን ብልጽግናን የሚደግፉት በብሔራዊ ጥቅም ሰበብ ቢሆንም በተጨባጭ ግን አድርባይነት አለበት ውስጡ። እሱን ነው የምንቃወመው፣ እሱን ነው የምናወግዘውና ከዛ አንጻር እንዳዩት በአጠቃላይ ትብብር ቢመረጥ ብሔራዊ ጥቅሞቻችንና ከአንድ ፓርቲ የስልጣን ዕድሜና ህልውና በላይ የሁሉም ዜጋ ህልውና ጉዳይ እንዲሆኑ ዘመን ተሻጋሪና የትውልድ እምነት ሆነው እንዲቀረጹ ያደርጋል። በፖሊሲውም በግልጽ ያስቀምጣል። ፓርቲያችን ትብብር ቢመረጥ በሀገር ውስጥ በሚፈጠር በማናቸውም አይነት አለመግባባትና ግጭት ውስጥ የውጭ ኃይልን ጋብዞ ዜጎቹን አያስጨፈጭፍም። ይህንንም በፖሊሲው በግልጽ አስቀምጧል። ዜጎች በገዛ ሀገራቸው በሰላም የመኖር እና ደህንነታቸው የመጠበቅ መብት ከማንኛውም ጊዜያዊ መንግስት ዲፕሎማሲያዊ ግንኙነትና የገዢ ፓርቲ ጥቅም በላይ ቅድሚያ በብሔራዊ ጥቅም ሊሆን ይገባል ብለን እናምናለን። ትብብር ቢመረጥ አሁን ያሉትን የደም አፋሳሽ የወንድማማቾች ጦርነቶች በድርድር ፈትቶ በመላ ሀገራችን ሰላም ያሰፍናል። ከውስጥ ግጭት የሚመነጭ ብሔራዊ የደህንነት ስጋት እንዳይፈጠርም አበክሮ ይሰራል። የሀገር የብሔራዊ ጥቅም አለኝታ መሆን የሚገባቸው ማለትም የመከላከያ ሰራዊት፣ የደህንነት ተቋማት፣ የዲፕሎማሲ መዋቅር ለአንድ ፓርቲ ታማኝ መሆናቸው በብሔራዊ ጥቅምን የግለሰቦች ፍላጎት መጫወቻ አድርጎታል ብለን እናምናለን። በመሆኑም ትብብር ከተመረጠ እነዚህን ሀገራዊ ተቋማት ብሔራዊ ጥቅምን ማዕከል አድርገው ከፖለቲካ ፓርቲ ነፃና ገለልተኛ ሆነው እንዲዋቀሩ ያደርጋል። ትብብር ለኢትዮጵያ አንድነት ለኢትዮጵያን ይምረጡ ምልክታችን አውራጣት የስኬት የድል እና የስምምነት ምልክት የሆነውን አውራጣትን ይምረጡ። ትብብር የአራት ፓርቲዎች ጥምረት ነው ወይም ትብብር ነው። እነሱም ኢህአፓ፣ መያድ፣ እናት ፓርቲና አግን ናቸው። ስለዚህ ተባብረን መተናል። ትብብርን ምረጡ። ለውጥን የምትሹ ትብብራችን እንድትመርጡ አሳስባለሁ። አመሰግናለሁ። የኢትዮጵያ ዜጎች ለማህበራዊ ፓርቲ አመሰግናለሁ። ውድ ኢትዮጵያና ኢትዮጵያ ክቡራን የሀገሬ ልጆች ኢዜማዎችንን ምልክታችን ሚዛን ነው። ዛሬ በዚህ የክርክር መድረክ ላይ ማጠቃለያ ስንቆም ኢዜማ በሀገር ሉዓላዊነትና በብሔራዊ ጥቅም ዙሪያ ያለውን ጽኑና በሁኔታዎች መለዋወጥ ምክንያት የማያዋዥቅ አቋም በድጋሚ ልናረጋግጥላችሁ እንወዳለን። ባለፉት 30 ዓመታት በሀገራችን የነገሰው ዛሬም በገዢው ፓርቲ ብልጽግና እየቀጠለ ያለው የብሔር ፌዴራሊዝም ስርዓት ለሉዓላዊነታችንና ለብሔራዊ ጥቅማችን ቀዳሚና ደመኛው አደረጃጀትና ጠላት ሆኖ ቆይቷል። ዛሬም ይሄው ቀጥሏል ብለን እናምናለን። ይህ ብሔርን መሰረት ያደረገ ስርዓት ዜጎችን በቋንቋቸውና በማንነታቸው በመከፋፈል የአንድ ሀገር ዜጎችን ባለቤትና መጤ የሚል ግንብ በመገንባት ሀገራዊ አንድነታችን ክፉኛ ጎድቶታል። አንድነቱ የላላ ህዝብ ደግሞ በውስጥም ሆነ ለውጭ ላለ ጠላት ተጋላጭ መሆኑ የሚጠበቅ ነው። የሀገር ሉዓላዊነትና ብሔራዊ ጥቅም በአንድም ሆነ በሌላ ከውጭ ግንኙነት ፖሊሲያችን ጋራ የሚገናኝ መሆኑ ይታወቃል። ዛሬ ዓለም ያለችበት ሁኔታ እጅግ ውስብስብና በጎራዎች ፉክክር የተሞላ መሆኑን እንገነዘባለን። ላለፉት ጥቂት 10 ዓመታት ዓለምን ሲመራ የቆየው ተገማቹ የሉዓላዊነት ዘመን አብቅቶ ዓለም ወደ ብዙ ሀያላን ማዕከላት የተሻጋገረች ወቅት በመሆኑ በዚህ ሽግግር ወቅት ኢትዮጵያ ካሉባት የኢኮኖሚና የጸጥታ አደጋዎች ለመጠበቅ ሉዓላዊነቱና ብሔራዊ ጥቅሞቿን ለማስከበር በስሜት የሚነዳ ሳይሆን በእውቀትና በስትራቴጂ የታገዘ ዲፕሎማሲ ያስፈልጋል ብለን እናምናለን። ኢዜማ ቢመረጥ በብሔራዊ ጥቅማችን ለማስከበር ሉዓላዊነታችን ለማስከበር የሚከተሉትን ዋና ዋና የፖሊሲ እርምጃዎች ይወስዳል። አንደኛ፣ ተቋማዊ ሉዓላዊነትን ማረጋገጥ። ብሔራዊ ጥቅማችን የሚያስከብሩ ተቋማት መከላከያ፣ ደህንነት፣ ዲፕሎማሲ የመሳሰሉት የአንድ ፓርቲ መጠቀሚያና መገልገያ መሆናቸው አብቅቶ የህገ መንግስቱና የሀገር ድንበር ጠባቂ እንዲሆኑ እናደርጋቸዋለን። ሁለተኛ፣ የኢኮኖሚ ሉዓላዊነት ነው።
ብሔራዊ ጥቅማችን የሚከበረው ከእርዳታና ከብድር ጥገኝነት በወጣ ጠንካራ የኢኮኖሚ ላይ ነው ብለን እናምናለን። በውጭ በለጋሾች በሚጠመዘዝ ፖሊሲ የሀገር ኢኮኖሚ ሉዓላዊነት ፈጽሞ እንደማይከበር ባለፉት የብልጽግና የመንግስት ዓመታት የታዘብነው ነው። ስልጡንና ብርቱ ዲፕሎማሲ ያስፈልገናል። የኢትዮጵያ በአፍሪካ ቀንድ በሆነ በዓለም አቀፍ መድረክ ተመራጭና ተደማጭ የሰላም አጋር እንድትሆን እናደርጋለን። የጋራ ተፈጥሮ ሀብቶቻችንን ለልማት የመጠቀም መብታችን በዓለም አቀፍ መድረክ ባሉ በሁሉም አማራጭና ድርድሮች እናስከብራለን። መጨረሻው ብሔራዊ መግባባትና የጋራ አቋም ነው። በሀገራዊ ጥቅሞቻችን ላይ የፖለቲካ ፓርቲዎች ከፖለቲካ በላይ ሆነን በአንድነት መቆምን ባህላችን እናደርጋለን። የውጭ ኃይሎች የእኛን የውስጥ ልዩነት ተጠቅሞ ብሔራዊ ጥቅማችንን እንዳይጋፉን በሀገር አጀንዳዎች ላይ ብሔራዊ መግባባት እንዲፈጠር እንሰራለን። ውድ ኢትዮጵያውያን፣ ዛሬ እንደተመለከታችሁት በክርክሩ መድረክ ላይ እንደተመለከታችሁት ዛሬ እዚህ ሲከራከሩ እዚህ መድረክ ላይ የተገኙት ገዢው ፓርቲም ሆነ ተፎካካሪዎቻችን ወይ ብሔራዊ ጥቅም አልገባቸውም ወይንም ለሀገር ጥቅም ታማኝ አይደሉም ብለን እናምናለን። ኢዜማ ሀገርን የሚያስቀድም ዜግነትን የሚያከብርና የኢትዮጵያን ዘላቂ ጥቅም የሚያስደፍር ብቸኛ አማራጫችን ብለን እናምናለን። ብልጽግና የቀጠለውን የብሔር ፖለቲካን ሙጥኝ ብሎ ስልጣኑን ለማስጠበቅ ሲሯሯጥ ተፎካካሪ ነን የሚሉ ሰዎች ደግሞ የረባ ፖሊሲ አለመኖር ብቻ ሳይሆን በቂ እጩ ሳያቀርቡ አሁንም ብትመርጡን እንደዚህ እናደርጋለን ብለው በአደባባይ ሲዋሹ ተመልክተናል። የብሔራዊ ምርጫ ቦርድ በአደባባይ እንዳሳወቀው ከተፎካካሪ ፓርቲዎች መንግስት ለመሆን የሚያበቃ ብቸኛ እጩ ያቀረበው ኢዜማ መሆኑ ይታወቃል። ድምጻችሁን ለተፎካካሪዎች ብትሰጡ ከማባከን ያለፈ መንግስት ለመመስረት እንደማይችሉ ይታወቃል። ስለዚህ ድምጻችሁን ሳታባክኑ የፍትህ፣ የእኩልነት፣ የሚዛናዊነት ምልክት የሆነውን ሚዛንን እንድትመርጡ ኢዜማ እንድትመርጡ እናሳስባለን። አመሰግናለሁ። መልካም ጊዜ። ባልደራስ ለእውነተኛ ዲሞክራሲ እኛ የሀገር ሉዓላዊነት የሚገባን ሰዎች ነን። የሀገር ሉዓላዊነት የሚከበረው የሀገርን ህዝብ አንድ አድርጎ አስተባብሮ መግቦ በሰላም ለማስተዳደር በነፃነት ለማስተዳደር ሲቻል የሀገር ሉዓላዊነት ተከበረ ይባላል። ከህዝብ የተገነጠለ ሉዓላዊነት የለም። ስለ ኮሚሽን ተወርቷል። ስለ ምክክር ኮሚሽን ገና ሲቋቋም የኢትዮጵያ ትልቁ የፖለቲካ ችግር የተቋማዊ ነፃነት አለመኖሩ ነው። ይሄ መንግስት የተቋቋመውን ተቋም በሙሉ ሰዎቹን እኔ መርጬ ካላስገባሁ ነው የሚለው። እኛ 4-5 ድርጅቶች ሆነን አስታውሳለሁ፣ የአፓም እናትም ሌሎችም ተሰባስበን ነበር ገና ሲቋቋም የምክክር ኮሚሽኑ። በዚህ ኮሚሽን ውስጥ የሚገቡ ሰዎችን በጋራ መምረጥ የምንችልበትን ሁኔታ ይፈጠርና አብረን እንሳተፍ ብለን ገባኝ። ለምን እንደሚመርጣችሁ የመጨረሻ አቋማችሁ ነው የምታንጸባርቁት። ገብቶኛል። እኛ በዚህ አንድ የተሰነዘረ ነገር አለ። ስለ ቋንቋ ፖሊሲ፣ ስለ ፌዴራል አወቃቀር ፖሊሲ፣ ስለ ኢኮኖሚ ፖሊሲ ዝርዝር ፖሊሲዎች አቅርበናል። ምናልባት ብልጽግና ወይም ደግሞ ኢዜማ ካላየ የእነሱ ችግር ነው፣ የእኛ ችግር አይደለም። የኢትዮጵያ ኢኮኖሚ ፖሊሲ በምን መልክ መመራት አለበት፣ የኢትዮጵያ መንግስታዊ ፌዴራል አወቃቀር በምን መልክ መዋቀር አለበት ብለን አማራጭ ሀሳብ እኮ አቅርበናል። ማልቀስ አይደለም ወይም ብልጽግናን ለማሳጣት መሞከር አይደለም። እኛ ህፃናቶች አይደለም፣ እንደማናችሁም ብዙ ልምድ ያለን ሰዎች ነን። ማልቀስ ሀገርን ፎቀቅ አያደርግም፣ እናምናለን በዚህ። እያለቀስን ግን አይደለም፣ አማራጭ ግን አቅርበናል። ብልጽግናም ሆነ ያው የእንትና ይታወቃል። የብልጽግና ህገ መንግስቱ ላይ ያለው የሀገር አወቃቀር በነገድና በቋንቋና በማንነት ላይ የተመሰረተ መንግስታዊ አወቃቀር ነው የሚከተለው። የኛ አማራጭ የሆነ አቅርበናል። ለሱ ሙሉ አማራጭ የሆነ የመንግስት አወቃቀር አቅርበናል። የኢኮኖሚ ፖሊሲ፣ የማህበራዊ ፖሊሲ አቅርበናል። ካላያችሁ የእናንተ ችግር ነው እንጂ ሐሰት መናገር ደግሞ አያስፈልግም በእንደዚህ አይነት መድረክ ላይ። ስለዚህ የሀገር ሉዓላዊነት የኢትዮጵያ ታሪካዊ ጠላቶች ማን ነው? አንዱ ትልቁ ጠላት ግብፅ ነው። ከግብፅ ጋር ብቻ ግን የቆመ ነገር አይደለም። በተለያዩ የታሪክ ወቅቶች የተለያዩ ጠላቶች አሏት ኢትዮጵያ። እነዚህን ጠላቶች ለመመከት የሚቻለው ህዝቡ፣ መንግስት እንደ አመራርነቱ የሀገሩን ህዝብ አስተባብሮ ሰላሙን አስጠብቆ በስነ ስርዓት መግቦ መብቱን የዲሞክራሲ መብቱን ጠብቆ መምራት ሲችል የሀገር ሉዓላዊነት ከፍ ይላል፣ የሀገር ጥቅም ይከበራል። በእነዚህ በሁሉም መስኮች እየወደቀ ያለ ስለ ሀገር ሉዓላዊነት ማውራት ዝም ብሎ መተንፈስ ማለት ነው እንጂ ምንም ምንም የለውም።
እና የኢኮኖሚ ፖሊሲ ወሳኝ ነው ለብሔራዊ ጥቅምና ለሀገር ሉዓላዊነት። አንድ ሀገር በኢኮኖሚ ከፍ ሲል ነው ዓለም አቀፍ ተቀባይነት የሚኖረው። ዲፕሎማሲው ሪፋይንድ ሲሆን ነው። የኢትዮጵያ ዲፕሎማሲ በጣም የወደቀ ነው። አንዲት ትንሽ የምታክል የዘይት ሀብት ስላላት ኤሚሬትስ በምትባል ሀገር ነው የምንዘወረው። አሁን ማንም የኢትዮጵያ ሕዝብ ያውቀዋል፣ ዓለምም ያውቀዋል። ኢትዮጵያን የሚያክል 130 ሚሊዮን ያለው ሕዝብ በአንዲት ትንሽ ሀገር ሊዘወር አይችልም። የኢትዮጵያ ዲፕሎማሲ ከዚህ ያለፈ ታሪክ ነበረው። በገለልተኝነት ላይ የተመሰረተ ፖሊሲ ነው መሆን ያለበት። የተከበራችሁና የተወደዳችሁ አድማጭ ተመልካቾቻችን ሊዲያ አበበና ሱራፌል ዘላለም ነበርን። እዚህ እንግዶቻችን የነበሩት የብልጽግና ፓርቲ ተወካዮች፣ የኢትዮጵያ ዲሞክራቲክ ህብረት ተወካዮች፣ የትብብር ለኢትዮጵያ እንደዚሁ ትብብሩ ወክለው ተገኝተዋል። የኢትዮጵያ ዜጎች ለማህበራዊ ፓርቲ እንዲሁም ባልደራስ ለእውነተኛ ዲሞክራሲ ፓርቲ ነበሩ። ሊዲያ፣ ለሰባተኛው ጠቅላላ ምርጫ መዳረሻ የፖለቲካ ፓርቲዎች የክርክር መድረክ አራተኛው ዙር ሉዓላዊነትና ብሔራዊ ጥቅም ላይ ትኩረት ያደረገው የክርክር መድረክ ይህንን ይመስል ነበር። 16 ሀገር አቀፍ የፖለቲካ ፓርቲዎች የሚወዳደሩበትና በክልል ያሉ ደግሞ ፓርቲዎች ተሳትፎ የሚያደርጉበት ሰባተኛው ጠቅላላ ምርጫ ሊከናወን 46 ቀናት ቀርተውታል። የምርጫ ካርዳችሁን ውሰዱ። በምርጫችሁ በካርዳችሁ ቀጣይ የሀገራችሁን ዕጣ ፈንታ ወስኑ። የዲሞክራሲ ስርዓትንም አስቀጥሉ። ሰላምና ሰላማዊነት አማራጭ የሌላቸው መንገዶች ናቸው። ኢትዮጵያን ማሳደግ፣ ብሔራዊ ጥቅሟን ማስከበር፣ ሉዓላዊነቷንና ዳር ድንበሯ የታፈረ እንዲሆን ደግሞ ሰላማዊ የሆነ የፖለቲካ ሽግግር ለሀገራችን ያስፈልጋል። እኛው በሀገር ውስጥ ያለን ኃይሎች ወይም በሀገር ውስጥ ያለን ዜጎች ስለ ሀገራችን የምናደርጋቸው ምክክርና ውይይቶች ደግሞ ሀገራችንን ያጸናልና እኛው ለራሳችን እንድናቅ ለሌሎች ተጋላጭ ሀሳቦች ደግሞ ራሳችሁን አሳልፋችሁ ሳትሰጡ የሀገራችሁን ዕጣ ፈንታ ወስኑ መልእክታችን ነው። ሱራፌል፣ እዚህ የተገኛችሁ ተከራካሪዎች እንዲሁም ጥሪያችንን አክብራችሁ የመጣችሁ ተሳታፊ ጠያቂዎች ከልብ እናመሰግናለን። መልካም እድል።